ከጋዜጠኛ ሶፎንያስ ጋር በተያያዘ አዲስ መረጃ ወጥቷል። አዳዲስ የተሰሙ ጉዳዮችም አሉ። አሻም ቲቪ እጅጉን ጥብቅና ሰፊ የሆነ መልእክትንም አስተላልፏል። ጉዳዩ ምንድን የሚለውን ነገር በዛሬው ቆይታችን የምነግራችሁ ይሆናል። ሌላው ከዚህ በፊት ይህንን ግለሰብ ያጋለጠውና አጸያፊ ድርጊቱን በሶሻል ሚዲያ ያሳየው ግለሰብም እንደዚሁ ጥርጣሬ ውስጥ ወድቋል። ለምንድነው ጥርጣሬ ውስጥ የወደቀው? ለምንስ ነው የተጠረጠረው? የሚሉትን በመረጃዎች እንደዚሁም ደግሞ በቪዲዮዎች የምንመለከት ይሆናል። ከዛ በተጨማሪ የጋዜጠኛ ሶፎንያስ እናት ከዚህ ቀደም ያስተላለፈችው መልእክት ዛሬ ላይ የበርካቶችን ልብ ሰብሯል። ምንድነው ጉዳዩ? ምንስ ነው በርካቶችን ያሳዘነው የእናትየው መልእክት የሚለውን ነገር በስፋት እናነሳለን፣ እንመለከታለን። ከዛ በተጨማሪ ከሰሞኑ ሌላው መነጋገሪያ ርዕስ ሆኖ የቆየው የቲክቶክ ክሬቲቭ አዋርድ 2025 ጉዳይ ነው። ታዲያ በዛ ላይ አዳዲስ አለባበሶችን የማህበረሰቡን እሴት ያልጠበቁ አለባበሶች በመልበሳቸው ምክንያት ወደ እስር ቤት የገቡ በህግም እየተመረመረባቸው የሚገኙ ግለሰቦች እንዳሉ ይታወቃል። ከዚያ መካከል ጃኒ አንደኛው ነው። ታዲያ ጃኒ ይቅርታ በመጠየቁ ምክንያት ከዚህ ጉዳይ ጋር በተያያዘም የሶሻል ሚዲያ ተጽዕኖ ፈጣሪያን ማህበር ከዚህ በፊት እንደተመሰረተ ይታወቃል። ከሳምንታት በፊት ማለት ነው። ታዲያ የጃኒን ይቅርታ እንደተቀበሉና መንግስትም የጃኒን ይቅርታ ተቀብሎ ከእስር እንዲፈታው ጥያቄያቸውን አቅርበዋል። በዚህ ጉዳይ ላይ ሰፋ ያለ መረጃዎችን ይዣለሁ፣ በስፋት የማስመለከታችሁ ይሆናል። እስከ ፍጻሜው ድረስ እንድትቆዩልኝ እጋብዛችኋለሁ ውድ ቤተሰቦቼ። በቅድሚያ ግን እንኳን ደህና መጣችሁ ወደ ውድ በቅድሚያ ግን ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንኳን ወደ ቻናሌ በሰላም መጣችሁ። ይህ ቻናል እንግዲህ ወቅታዊ፣ ሀገራዊ እንደዚሁም ደግሞ ዓለም አቀፋዊ ጉዳዮችን እያነሳን መነጋገሪያ የሆኑ ጉዳዮችን እያመጣን ወደ እናንተ መረጃውን አደርሳለሁኝ። ከዚያም በዛ ላይ የእናንተን ምክር ሀሳብ እንደዚሁ ደግሞ ተግሳጽን በብዙ እፈልጋለሁኝ። እነኚህ ቪዲዮዎቹ የምንመለከታቸው የእናንተን ሀሳብ አስተያየትና ምክርና ተግሳጽን የሚፈልጉ ናቸውና ያንን እያደረጋችሁ ቪዲዮን የተመለከታችሁ ቆይታ ታደርጋላችሁ ማለት ነው። እኔም ቪዲዮዎቹን የተመለከትኩኝ ሀሳብ አስተያየቴን በቀጥታ ወደ እናንተ አደርሳለሁኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ታዲያ ከኔ ጋር ስትቆዩ ቻናሌን ሰብስክራይብ ማድረግ እንዳይዘነጋ፣ በርካቶች ጋር እንዲዳረስልኝ ደግሞ ቪዲዮ ስትጀምሩ ላይክ በማድረግ ሼር በማድረግ እንድትጀምሩ ይሁን። ወደ ቪዲዮቻችን እንገባለን። በቀዳሚነት የምንመለከተው የጃኒን ጉዳይ ነው። የኢትዮጵያ ሶሻል ሚዲያ ተጽዕኖ ፈጣሪያን ማህበር ጃኒን እንግዲህ ይቅርታውን እንደተቀበሉና መንግስትም ይህንን ይቅርታ ተቀብሎ ከእስር እንዲፈታው ጥያቄያቸውን አቅርበዋል። እስኪ ጉዳዩና መግለጫው ምን ይመስላል የሚለውን በቪዲዮ እንመልከት። ሰላም ጤና ይስጥልኝ። የኢትዮጵያ ወጣቶች ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር አባላቶች ነን። ሰሞኑን እንግዲህ ስትመለከቱት እንደነበረው የማህበራችን አባል የሆነው ዮሐንስ ደግሞ ጃኒ በቲክቶክ ስሙ እንደምታውቁት ከተያዙት ውስጥ አንዱ ነው። የተያዘበት ምክንያት ደግሞ የክሬቲቭ አዋርድ ላይ ከባህላችን ትንሽ ወጣ ያለ ልብስ አለባበስ ለብሶ ቀርቦ ነበር። በዚህ ይቅርታ ጠይቆ ነበር አይደል? እንግዲህ የማህበራችን አባል እንደመሆኑ መጠን ከማህበራችን ከሚያገኛቸው ጥቅሞች መካከል አንደኛው ይሄ ነው። ከወተን እንደዚህ የማይሆኑ ስራዎች ሲኖሩ ማውገዝና ከዚህም በተጨማሪ ይቅርታ በጠየቀበት ሰዓት ደግሞ ይቅርታውን ተቀብለን ከጎኑ መቆም ነው። እንደሚታወቀው ጃኒ በተለያዩ ሶሻል ሚዲያ አካውንቶች ላይ ይቅርታ መጠየቁን እንግዲህ አስተላልፈው ነበረ። ያው ይቅርታውን እኛ ተቀብለናል፣ እንደ ማህበር ተቀብለን፣ ሌሎቻችሁም ደግሞ ኢትዮጵያ ማህበረሰብና እንደዚሁም ደግሞ ኢትዮጵያ ፌደራል ፖሊስ ይቅርታውን ተቀብላችሁ ይሄን ልጅ በነጻ እንድታስወጡትና ከስህተቱም እንዲማር ለሌሎችም መማሪያ እንዲሆን ስንል እዚህ ጋር በሶስታችን መካከል እንግዲህ ይቅርታውን ተቀብለን እናንተም ተቀበሉት የሚል መልእክት ለማስተላለፍ ነው እዚህ ጋር የተገኘ ነው። ማህበሩ አባል ያልሆናችሁ ማህበሩ አባል በመሆን አዲሲቷን ኢትዮጵያን አብረን እንፍጠር ለማለት እወዳለሁ። አመሰግናለሁ። እንግዲህ በእንደዚህ አይነት መልኩ ነበረ ጥያቄያቸውንና መልእክታቸውን ያስተላለፉት። ሌላው ከሰሞኑ መነጋገሪያ ርዕስ ሆኖና በርካቶችን ያስቆጣ በርካቶች ሀሳባቸውን እንዲያስተላልፉ ያደረገ ጉዳይ የጋዜጠኛ ሶፎንያስ ጉዳይ ነው። እኔም ከዚህ በፊት በአንድ ቪዲዮ ወደ እናንተ መጥቻለሁኝ ወይም ደግሞ መረጃውን ማስተላለፍላችሁ ነበረ። ይህ እንግዲህ በጣም ጥንቃቄና ትኩረት ሊሰጠው የሚገባ ጉዳይም እንደሆነ በርካቶች ጥቆማቸውን እየገለጹ ይገኛሉ። ታዲያ ዛሬ ላይ የተሰማው አዲስ መረጃ ደግሞ ከዚህ በፊት ይህ ግለሰብ በህመም ላይ እንደነበረ ከዚያም በሰዎች ተደብድቤያለሁ ምናምን ብሎ በርካታ ምክንያቶችን ሲያነሳ እንደነበረ ከዚያም ከሶሻል ሚዲያ እና ከአጠቃላይ ከሚዲያው ዓለም ላይ ለምን እንደጠፋ ተናግሮ እንደነበረ ይታወሳል። ከዛም በኋላ እንግዲህ ከመጣ በኋላም አሻም ቴሌቪዥን እና ትርታ ሬዲዮም እንግዲህ ወደ ስራ እንዲመለስ አድርገውት እንደነበረ ይታወሳል። አሁን ላይ ይህ ክስተትና እጅጉን አስደንጋጭ የሆነ ሁነት ስንመለከት ወይም ደግሞ በአጠቃላይ ማህበራዊ ሚዲያው ላይ ሲተላለፍ አሻም ቴሌቪዥን ምላሽ እንዲሰጥ ሲጠየቅም እንደነበረ እንግዲህ ተነግሯል። በኋላ ላይም አሻም ቴሌቪዥን ምላሽን ሰጥቷል። ጋዜጠኛውንም ለማግኘትና ለማነጋገር ሞክሮ እንደሆነም እንደዚሁ ገልጿል። ታዲያ ጋዜጠኛው ወደ ጸበል እንደሄደና ራሱን ወደ ጸበል ወስዶ ማከም እንደሚፈልግ ተናግሯል። ይህ ታዲያ በርካቶችን በድጋሚ እንዲያስቆጣና እንደዚሁም ደግሞ ጥያቄ እንዲያነሱበትም ያደረገ ጉዳይ ሆኗል። ይህ ሰው ወደ ጸበል ሳይሆን መሄድ ያለበት ወደ
ፍርድ ወይም ደግሞ ወደ ህግ ቦታ ነው መሄድ ያለበት። እንደዚሁም ደግሞ የህግ ምርመራዎችም ሊደረጉበት ይገባል እንጂ ወደ ጸበል ቦታ አይደለም መሄድ ያለበት እያሉ እንግዲህ በርካቶች ሀሳብና ሴቶቻቸውን እየገለጹ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ የሚለውን ነገር እንድታስቀምጡልኝ ይፈልጋሉ። ምክንያቱም ከጊዜ ወደ ጊዜ ለመርኖ የመጣው ነገር አንድ እጅጉን አደገኛ የሆነ ጥፋት ሲሰራ አሊያም ደግሞ ወንጀል ሲፈጸም ቶሎ ብሎ ወደ እምነት ተቋማት ማምራት እየተለመደና በዚያ ውስጥ ለመሸፈን መሞከር እየተስተዋለ ይገኛልም የሚሉ አካላት ስላልጠፉ ወይም ደግሞ ማህበራዊ ሚዲያው ላይ እንደዛ የሚሉ ድምጾችም እየሰማን ስለሆነ እናንተስ በዚህ ጉዳይ ላይ ምን ታስባላችሁ የሚለውን ነገር እስኪ ኮሜንት ላይ አስቀምጡልኝ። እኔ ግን ልቀጥል አሻም ቲቪ ምን አለ የሚለውንና በአጠቃላይ ከዚህ ጉዳይ ጋር በተያያዘ አዲስ የተሰማው መረጃ ምን ይመስላል የሚለውን ላስመልክታችሁ። በአሁኑ ሰዓት እንደተሰማው መረጃ ከሆነ ጋዜጠኛ ሶፎንያስን አስመልክቶ አዲስ ነገር ተሰምቷል። በአሁኑ ሰዓት ይህም ጋዜጠኛ የሰራበት የነበረው አሻም ቲቪ በአሁኑ ሰዓት እንደተናገረው ከሆነ ጋዜጠኛ ሶፎንያስ ከትናንትና ጀምሮ በተለያዩ ሶሻል ሚዲያዎች ፈጽሞታል ተብሎ የተዘዋወረ ያለው ተግባር አሻም ቲቪ እንደማይወክልና ከኢትዮጵያ ባህልና እንዲሁም እምነት ጋር ፈጽሞ የማይት ተግባር እንደሆነ አሳውቆ ድርጅቱም ጋዜጠኛው ፈጽሞታል ተብሎ በተለያዩ ሶሻል ሚዲያዎች እየተዘዋወረ ያለውን ነገር እንዲያብራራ ጠይቆት ነበረ ጋዜጠኛው። ነገር ግን ጋዜጠኛው ለድርጅቱ እንደመለሰው ከሆነ በአሁኑ ሰዓት ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር መልስ ለድርጅቱ እንደመለሰ ተናግረው ይህም ጋዜጠኛ በዚህ ድርጅት ውስጥ በተለያዩ ዘርፎች ሲሰራ እንደነበረ ተናግረው ከዜና አቅራቢነት እስከ ፕሮግራም አቅራቢነት ሲሰራ ነበረ። ነገር ግን ከዛሬ ቀን ጀምሮ ማለትም ከህዳር 30 ጀምሮ አሻም ሚዲያ ትሬዲንግ አክሲዮን ማህበር እንደተናገረው ከሆነ ይህ ጋዜጠኛ ይሰራበት የነበረውን ውል እንደሰረዘና ካሁን በኋላ ከዚህ ጋዜጠኛ ጋር እንደማይሰራ በአሁኑ ሰዓት ድርጅቱ አሳውቋል። ይህን ጋዜጠኛ ፈጽሞታል የተባለው ተግባር ፈጽሞ ከኢትዮጵያ ባህል፣ እምነት እንዲሁም እሴት ጋር ፈጽሞ የማይን ነገር ነው። ይህን ነገር ደግሞ ድርጅቱ ይቃወማል። በዚህ ምክንያት ጋዜጠኛውን ከስራ እንዲያግደው ተገዷል ብለዋል። ሁላችንም እንደምናውቀው በትናንትናው ዕለት ጋዜጠኛው ከኢትዮጵያ ባህል፣ ሃይማኖት ጋር እንዲሁም በግ የተከለከለውን ተግባር ለመፈጸም ሲሞክር የሚያሳየው ቪዲዮ እንግዲህ በተለያዩ ሶሻል ሚዲያዎች እየተዘዋወሩ ይገኛሉ። እሱም ለዚህ ተግባር ማስተባበያ ብሎ ፖስት ያደረገውን በሶሻል ሚዲያው በአሁኑ ሰዓት አንስቶታል። አሻም ቲቪ ከጋዜጠኛ ሶፎንያስ ጋር ያለውን የስራ ስምምነት በአሁኑ ሰዓት ሰርዟል፣ ከዛሬ ቀን ጀምሮ ማለት ነው። እንግዲህ ሌላው ከዚህ ጉዳይ ጋር መነጋገሪያ የሆነውና በርካቶችን ያስደነገጠ በርካቶችን ያሳዝነው የጋዜጠኛ ሶፎንያስ እናት በአንድ ወቅት ያስተላለፉት እጅጉን ልብ የሚነካ ንግግር ነው። ሁለት ቃለ መጠይቆችን እንዳደረጉ ተመልክቻለሁ፣ ወይም ደግሞ መረጃውን አግኝቻለሁ፣ በቪዲዮም ሲሰራጭ ተመልክቻለሁ። እናትየው ታዲያ ከጋዜጠኛው ጋር ነበረ ከዚሁ ከልጃቸው ጋዜጠኛ ጋር ነበረ ቃለ መጠይቁን እያደረጉ የነበረው። ታዲያ በቃለ መጠይቁ ላይም እናትየው የውስጥ መሻታቸውን የልባቸውን መሻት ስለ ልጃቸው ያላቸውን ምኞት ሲናገሩ ነበረ። ታዲያ ልጃቸው ጋዜጠኛ ሶፎንያስ አግብቶ ወልዶ ልጁን መታቀፍ እንደሚፈልጉ ሚስት አግብቶ ልጁን ማሳደግ እንደሚፈልጉ እንግዲህ ሲገልጹና ምኞታቸውን መሻታቸውን ሲያሰሙና በቃለ መጠይቁ ለተነሳላቸው ጥያቄ ምላሽን ሲሰጡ ነበረ። ይህ ታዲያ የበርካቶችን ልብ የሰበረ ጉዳይ ሆኗል አሁን ላይ። ምክንያቱም አሁን ላይ ያለውን ሁነት ሁላችንም የተመለከትነው ነው። ሁላችንም ደግሞ እየተመለከትነው ያለው ነው እና ከዚህ ሁነት ጋር ወይም ደግሞ አሁን ካለው እውነታ ጋር ፈጽሞ የሚጋጭና ፈጽሞ የሚያስደነግጥ ጉዳይ ስለሆነ እና ስለ እናትየው በርካቶች አዝነዋል፣ በርካቶችም ልባቸው ተሰብሯል። እስኪ የእናትየውን ቃለ መጠይቅ ምን ይመስል ነበረ፣ ምንድነው ሲያስተላልፉት የሚለውን ነገር እንመልከት። በፊት ግን ሶፎንያስ ምን አይነት ልጅ እንዲሆንልሽ ትመኛለሽ? እኔ በቃ ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭ። ይሄ ነው እንግዲህ እናገባለን። አግባ። አግባ፣ እውነት እንዳትሞኝ። እኔ ግን እናትየው በጣም ነው ያሳዘኑ። አሁን እንግዲህ እንደሰማችኋቸው ነው። እናት መቼም እናት ናት። ልጇ እንደዚህ አይነት ሁኔታ ውስጥ ያገባልኛል፣ ይወልድልኛል፣ አያት ሆናለሁ እያሉ እያሰቡ ይሄ አይነት በጣም የሚያስጨንቅ መርዶ የሚመስል ነገር ሲሰማ በጣም ነው ያዘንኩት። እንደ ቤተሰብ እንደ ወላጅ ስትመለከቱት ልብ የሚሰብር ነገር ነው። ምናልባት ከአሻም ሚዲያም ከስራ እንዳባረረው ታውቋልና እሱም የሰራው ስራ ትክክል እንዳይደለ ስለገባው ወደ ጸበል ሄጃለሁኝ ትንሽ እዛ መቆየት ፈልጋለሁኝ ብሏል። ምናልባት ጸጸት ልብ ውስጥ ገብቶ ሊሆን ይችላል። ይሄንን ልጅ በእምነቱ ጠንክሮ እንደገና አዲስ ህይወት እንዲጀምር ብናደርገው ይሻላል ወይስ ገፍተን እንደው ወደ ገደል ብንጨምረው ይሻላል? በቃ የሄደበትን እስኪ ጸሎቱን ጸልዮ ንስሐውን ገብቶ ከእግዚአብሔር ተታርቆ እግዚአብሔር ይቅር ብሎት ተመልሶ ሊመጣ ስለሚችል እንደው በተቻለን መጠን ማህበራዊ ሚዲያ ላይ በጣም በማራገብና ልጁን አንገቱን ሰብሮ ድጋሚ እንኳን በንስሐ እንዳይመለስ እናድርገው። ምክንያቱም እኛ ያልተገለጠ በጣም ብዙ ኃጢያቶች አሉብን፣ ብዙ ስተቶች ሰርተናልና ይሄንንም ልጅ እድል ተሰጥቶት እንደው ለእናቱ ሲባል እንደዚህ የሱን ትልቅነት የሚጓጉት እናት ተብሎ እስኪ
እድል እንስተውልን። ሶፊያ አንተን እግዚአብሔር በጤና ቆይቶ ከዚህ በላይ ደግሞ አንተ ወልደህ ልጅ ራስህን ችለህልኝ ደስታህን ሁሉ እንዳይ እኔን ደግሞ ያቆይልህ። አሜን። ዋናው እሱ ነው እና አግብተህ ልጆችህን እንዳይ እፈልጋለሁ። እየሰማሽ ነው? ሊሰሙም ይችላሉ እና ያ ነው ፍላጎት። እያየችሽ ነው። አይ ቶሎ ተጋቡ በያት። እግዚአብሔር ደግሞ ይጨመርበት። ዋናው እሱ ነው። ቅርቡ አገባለሁ። እሺ አባቴ ያድርገው። የምሬን እኮ ነው። በጣም ባጭር ጊዜ ውስጥ ንገሪያት። ያው ተዘጋጂ በያት። እሺ ተዘጋጂ። ቶሎ ተዘጋጂ። ቶሎ ብለሽ ልጅ አሳቅፊኝ በያት። ቶሎ ልጅ ወልደሽ ቶሎ አሳቅፊ። ማን እንደሆነች ደግሞ በቀጣይ ይፋ እናደርጋለን። እንግዲህ በዚህ ሁኔታ ውስጥ በጣም የሚጎዱት እናትየው ናቸው ነው ብዬ እኔ በግል ማምነው። ምክንያቱም ያላቸው ጉጉትና ያላቸው መሻት አለ። ያው የልባቸውን ነው እንግዲህ በዛ ቃለ መጠይቅ ላይ የተናገሩት። ታዲያ አሁን ያ መሻታቸውና ያ ጉጉታቸውን ነው እንግዲህ በዜሮ ያባዛው። ምክንያቱም ያለው ነገር እጅጉን አደገኛና ጽያፊ እንደሆነ ሁላችንም እናውቃለን። እና በዚህ ሁኔታ ውስጥ ወይም ደግሞ አሁን ልጃቸው በተጋለጠበትና ባለበት ሁኔታ ውስጥ እንግዲህ ፈጽሞ የሚጎዱት ከማንም በላይ እናትየው እንደሆኑ በርካቶች እንግዲህ በተሰበረ ልብ ውስጥ ሆነው እየገለጹ ይገኛሉ። ቪዲዮንም ተመልክታችሁታል። እናንተም በዚህ ጉዳይ ላይ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እጅጉን የሚያስደነግጥና የሚያሳዝን ነገር ነው እንግዲህ ያጋጠማቸው። ይህ ለሳቸው ልክ እንደ መርዶ አድርጎ ሊወሰድ እንደሚችልም እንግዲህ በርካቶች በማህበራዊ ሚዲያ ላይ ሐሳብና አስተያየቶቻቸውን እየገለጹ ይገኛሉ። ሌላው እንግዲህ ከዚህ ጉዳይ ጋርና ከዚያው ሰሞንኛ አጀንዳ ጋር በተያያዘ መነጋገሪያ የሆነውና ጋዜጠኛ ሶፎንያስን ያጋለጠው ግለሰብ ሌላ ጥያቄ የተነሳበት ይገኛል ማለት ነው። ይህ ግለሰብ እንግዲህ እንዴት በዚህ ልክ ይህንን መረጃ ሊያውቅስ ቻለ? እንዴትስ ሊያጋለጥ ቻለ? ያጋለጥበት መንገድም ትክክል አይደለም። ይህንን ነገር ለህግ አካላት ለምን ቀድሞ አላሳወቀም? ለምንስ ወደ ሶሻል ሚዲያ ማቅረብ ፈለገ? የሚሉ እንደዚህ አይነትና ተያያዥ ጥያቄዎች እጅጉን በርካታ ጥያቄዎች ሲነሱበት ተመልክቻለሁ በማህበራዊ ሚዲያው ላይ ማለት ነው። ከዚህ ጉዳይ ጋር በተያያዘ እስኪ ሲነሳበት የነበረውን ጥያቄ ከመብዛቱ የተነሳ እንግዲህ እሱም በላይቭ ቲክቶክ ላይ ቀርቦ እንግዲህ ለሚነሱብኝ ጥያቄዎች ምላሽን እሰጣለሁ ብሎ ምላሽን ሲሰጥም ተመልክቻለሁኝ። አሁን ግን የማስመለከታችሁ የእሱ ምላሽ ሳይሆን እሱ ላይ ሲነሱበት የነበሩትን ጥያቄዎችን እስኪ ላስመልክታችሁም። እኔ ብቻ ነኝ ጋዜጠኛ ሶፎንያስን ያጋለጠው ልጅ? ትንሽ ያጠራጠረኝ፣ ትንሽ ያልተዋጠልኝ። ኦፍኮርስ ይህንን ነገር በማጋለጡ አሪፍ ስራ ሰርቷል፣ ልናመሰግነው ይገባል። ነገር ግን ጋዜጠኛ ሶፎንያስ እንዴት ይህንን ልጅ አምኖ ከአዲስ አበባ አዳማ ድረስ ይሄዳል? ያውም ደግሞ ይህንን ነገር ለማድረግ ያውም ደግሞ ከሱ ጋር ለማደር። ኢማጅን ነገርየው ቀልድ ወር ደግሞ ቀላል ነገር አይደለም። የሆነ ሰው እንደዚህ አይነት ነገር ውስጥ ለመግባት መጀመሪያ ትንሽም ቢሆን የሆነ ነገር ሊኖራቸው ይገባል። የሆነ መግባባት፣ የሆነ መገናኘት፣ የሆነ ቅርርብ ሊኖራቸው ይገባል። ያለበለዚያ ግን ከአዲስ አበባ አዳማ ድረስ ዝም ብላችሁ ተነስታችሁ የምትሄዱት ነገር አይደለም። ስለዚህ ይሄ ልጅም ከጋዜጠኛው ጋር አብሮ ተይዞ ሊጣራ ሊመረመር ይገባል ብዬ አስባለሁ። ካልሆነ ግን ከዚህ ጉዳይ ጀርባ ያለው ነገር ማንም ሳይረዳው ማንም ሳይገባው ወደ ሌላ ነገር ሊያመራ ይችላል። አስቡት፣ የሆነን ሰው ለማጋለጥ ብላችሁ በዚህ ደረጃ እንደዚህ አይነት ንግግር ታወራላችሁ። እኔ ብሆን ምንም ያክል ነገሩን ለማጋለጥ ብፈልግ እንደዚህ አይነት ቃላቶችን ተጠቅሜ ከአዲስ አበባ አዳማ ድረስ ለማምጣት እንደዚህ ማውራ አይመስለኝም። እዚህ ጋር ሊሰመረበት የሚገባ ልጁ እንደዛ ነው ብዬ እያወራው ኦር ደግሞ እየፈረርኩበት ኦር ደግሞ ነጥዬ እያወጣሁት አይደለም። ነገር ግን የዚህ ልጅም ጉዳይ ሊጣራ ንጹህ ሊሆን ይገባል ብዬ አስባለሁ። ንጹህ ከሆነ ኦር ደግሞ ለማጋለጥ ብቻ ከሆነ እሰየው። ካልሆነ ግን በስርዓቱ ስልኮቹ ሊሆን ይችላል፣ ከዚህ በፊት ያደረጋቸው ነገሮች ሊሆን ይችላሉ፣ ሊጣሩ ይገባል። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ይህችን አጭር መልእክት ለፍሬዘር ለሚባለው ልጅ እንድታደርሱልኝ እፈልጋለሁ። ያው ፍሬዘር ማን እንደሆነ ታውቃላችሁ። ትናንትና አዳማ ላይ ታዋቂውን የኢቢኤስ ጋዜጠኛ ሲደበድብና ሲያስደበድብ የነበረው ልጅ ማለት ነው። ለሱ ነው ይህን መልእክት እንድታደርሱልኝ የምፈልገው ማለት ነው። ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? ሲቀጥል ደግሞ የአንተ ዩቲዩብ ቻናል ላይ ማንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው።
ወንድ ልጅ እዚህ ቦታ ሲነካ ደስ ይሏል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይሏል እያልክ እያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን? ሲጀመር ደግሞ ወንድ ለወንድ የሚባሉት ግንኙነት ያላቸው ሰዎች ስፔሲፊካሊ ክሊክ የሚደራረጉት ይተዋወቃሉ እርስ በርስ። ማንም ሰው ጋር ለማንኛውም ወንድ አይጻጻፉም፣ አይጽፉም። ካንተ ጋር ደግሞ ረጅም ጊዜ እንደምትተዋወቁ ተናግራችኋል። ስለዚህ ሁሉ ጊዜ ቀድሞ የሚያጠቃ ሰው የራሱን ገበና የራሱን ጥፋት ለመሸፈን ሲፈልግ ነው። ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን? የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም፣ ለህግ አሳልፈ መስጠት አትችልም። አንተ ማን ፈራጅ አድርጎ ልጁን የምትደበድበው? እኔ እዚህ ነገር አበረታችም አይደለም። መድኃኒዓለም ይቅር ይበለን። ለነዚህ አይነት ሰዎችም እግዚአብሔር አምላክ ራሱ ምህረቱን ያወርድላቸው። ግን ሁሉ ጊዜ ቀድሞ አታክ የሚያደርግ ሰው የራሱን ጥፋት የሚሸፍን ሰው ነው። እና አንተ እንደዚህ አይነት ትምህርቶችን እያስተማርክ ወንድ ልጅ እዚህ ጋር ቢነካ ወንድ ልጅ እዛ ጋር ቢነካ ደስ ይለዋል ምን ይለዋል እያልክ እያስተማርክ እሱ እንደዚህ አይነት ሰው እንኳን ቢሆን ኦፍ ኮርስ ያንተን ቪዲዮዎች አይቶ ነው ወደ አንተ የሚመጣው። ቢኮዝ አንተም እንደዚህ አይነት ነገሮችን ነው የምታስተምረው። እኔ ማን ነኝ ብለህ ጠይቅ። አንተ እንደዛ አለመሆንህን እኛ በምን እናውቃለን? ቀድመ ልጁ ላይ ፈረድክበት። ይሄ ሰውዬ እኮ ታዋቂ ጋዜጠኛ ነው አይደለ? ለእናቱ እንኳን አታስብም እንዴ? ትንሽ እናቱ ትልቅ አሮጊት እናት ነው ያለችው፣ ለእሷ እንኳን አታስብም እንዴ አንተ? እኔ አሁንም ቢሆን አንተ ራስህ መመርመር አለብህ፣ በዚህ ጉዳይ መመርመር አለብህ። እና ለአዳማ ፖሊሶች ማስተላልፈው መልእክት ደብዳቤውንም አስደብዳቤውንም በህግ እንድትጠይቋቸው እንፈልጋለን። ቢኮዝ ማንም ሰው ምንም ነገር ያድርግ ህግ ነው እንጂ የሚዳኘው ሰው አይደለም የሚደበድበው። እኔ እንደዚህ አይነት አበረታችም አይደለም። እዚህ ሀገር በሚሊዮን አይደለም ቢሊየንስ ፈንድ እየተደረገላቸው በየአመቱ እዚህ ሀገር ላይ ይከበራል በዓላቸው። እግዚአብሔር ይቅር ይበለን። እነሱን ተናገራችሁ ማለት ህይወታችሁ ተበላሸ ማለት ነው እዚህ ሀገር ላይ። እኛ ሀገር ጋር አልተለመደም ይሄ ነገር። ቤታቸው ይቁጠራቸው። ማአት ነው ያሉት እንደዚህ አይነት ሰዎች፣ ቤታቸው ይቁጠራቸው። ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያሉን ሰዎች እናውቃለን፣ ብዙ ናቸው። እያንዳንዱን እያወጣችሁ ልደበድቡ ነው። አንተ ራስህ እግዚአብሔርን ጋይስ ሂዱና ዩቲዩቡን እዩት። የሚያወራው ወሬውላ ወንድ ልጅ እዚህ ጋር ሲነካ ወንድን እንደዚህ ስትነኩት የሚል ትምህርት ብቻ ነው የሚያስተምረው። እና ይሄ ልጅ አለመሆኑን በምን እናውቃለን? ምናልባት በሆነ ነገር አልተስማማችሁም ይሆናል። ቀድመህ አታክ ለማድረግ ነው። ዋይ አንተስ እንደዚህ አይነት ነገር ተጻጻፍክ? ልክ እንደዚህ አይነት ነገር ሲጽፍልህ ኖ ኖ ኖ ብለህ መሄድ ሲገባ ቁጭ ብለህ ልብ ቅርጽ ሲልክልህ ልብ ቅርጽ ትልክለት ነበር። አቀናብረህ ውስጥ ቢሆን በምን እናውቃለን? ስለዚህ አንተ ራስህ መጠየቅ አለብህ። አንተ ራስህ መጠየቅ አለብህ። ሰው ላይ ከመፍረድ በፊት ማለት ነው። ላይክ አይ ሴድ ቀድሞ የሚናደድ ቀድሞ ቱግ የሚል ቀድሞ ጥቃት የሚያደርስ ሰው የራሱን ጥፋት የሚሸፍን ሰው ነው፣ ጥፋት ያለበት ሰው ነው። ስለዚህ አንተ ራስህ መጠየቅ አለብህ። የአዳማ ፖሊስ አንተንና ደብዳቤዎቹን ሊጠይቃችሁ ይገባል። ይሄን ነው የምለው። አዎ እንግዲህ እንደዚህ አይነት ጥያቄዎችና ሀሳቦች በዚህ ግለሰብ ላይ ሁኔታውንና ይህንን ክስተት አዳማ ድረስ እንግዲህ በመጥራት ያጋለጠው ግለሰብ እያንዳንዷን የስልክ ልውውጥ እንደዚሁም ደግሞ የቴክስት ልውውጦችን እንግዲህ ያጋለጠው ግለሰብ በእንደዚህ አይነት መልኩ ጥያቄዎችም ሲነሱበት ነበረ። ያው እንግዲህ እሱ ምላሹን ሰጥቷል። ምላሹ ብዙም ውሃ የሚያነሱ አይደለም፣ ብዙ ጥያቄዎች እንደገና የሚያስነሱ ናቸው። ብቻ እስኪ ከዚህ ጉዳይ ጋር በተያያዘ እናንተ ምን ታስባላችሁ የሚለውን ነገር በኮመንት ላይ እንደዚሁ አስቀምጡልኝ። ውድ ቤተሰቦቼ እንግዲህ በዛሬው ቆይታችን አዳዲስ ነገሮችንና ከሰሞኑ ከዚህ መነጋገሪያ ርዕስ ከሆኑ ጉዳዮች ጋር በተያያዘ አዳዲስ ነገሮችን ወደ እናንተ አምጥቼ በእንደዚህ አይነት መልኩ አሳይቻችኋለሁ። እንግዲህ አዳዲስ ነገሮችን እንዳገኛችሁ ተስፋ አደርጋለሁኝ። በሌሎች አዳዲስ መረጃዎች፣ አዳዲስ ቪዲዮዎች እና ወቅታዊ አነጋጋሪ ጉዳዮች እስከምመለስ ድረስ ለዛሬው እዚህ ጋር ለማብቃቱ ወደድኩኝ። ቻናሌን እንግዲህ ሰብስክራይብ ማድረግ እንዳይዘነጋ፣ ላይክ እና ሼር እያደረጋችሁም እንግዲህ በርካቶች ጋር ማዳረሳችሁን እንደዚሁ እንዳትረሱ። በሌሎች አዳዲስ ጉዳዮች እስከምገናኝ ድረስ ቸር ቆዩልኝ። በሌሎች አዳዲስ መረጃዎችና እንደዚሁም ደግሞ ጉዳዮች እስከምመለስ ድረስ ቸር ቆዩልኝ። በሌሎች አዳዲስ ቪዲዮዎች ዳግም እስከምንገናኝ ድረስ ቸር ቆዩልኝ።